እስኪ ደግሞ ወደ ነቢ መኮንን ጨዋታ እናቅና። ስለ መስፍን ሀብተ ማርያምና ጥላሁን ገሰሰ ያነሳውን ነቢ መኮንን እንዲህ ይላል። መስፍን ሀብተ ማርያም ስለሱና ስለ ጥላሁን ገሰሰ የፍቅር ልምድ አንድ ቀን ሲያጫውተኝ እንዲህ አለኝ። መቼም አፉ እንዴት እንደሚጣፍጥ አይነገርም። ድሮ ነው አንዲት አዲስ ውስኪ ቤት የከፈተች ቆንጆ ሴትዮ ቤት ገብቼ ሳጫውታት አምራኝ ወዳኝ ተሟሙቀን ለፍቅር አንድ ሐሙስ ቀርቶናል። የማውቃቸውን አጫጭር ልቦለድ ከነ ሄሚንግዌይ ከነ አላምፓ ከነ ኦሄንሪ እየጨለፍኩ እያጣፍጥኩ እየነገርኳት ልቧን አሳስቸዋለሁ። አይኗ ይንከራተታል። ቆንጆ አቋመ ውበቴ ላይ መላ ሰውነቷ በፍጹም ፈቃዷ ተደርቧል። አፏ ጆሮ የሆነ ያህል ተከፍቶ ያዳምጠኛል። በመሃል ሲያቀብጠኝ ጥላሁን ገሰሰ ጋር ደወልኩ። እንዴት አይነት ቆንጆ ማርክ ያለው ብዬ ጉራዬን ልነዛበት ነው። ጥላሁን የት አካባቢ ነው አለኝ። ፓስተር አካባቢ አልኩት። ከ20 ደቂቃ በኋላ ከቻለ። ከዚያ መጣና አያት። ስገምት የጦር መሳሪያ መርጧል። የህይወትን ጣዕመ ዜማ 1-2 ደብል በኔው ሂሳብ ገጨና የህይወት አንቺ በመሆንሽ ማለት ጀመረ። ዘፈነ። መድረክ ላይ እንዲህ ሲዘፍን ሰምቼ አላውቅ። አለቀ። እኔና ልጅቷ ተለያየን። ከጥላሁን ጋር የሆኑትን ሆኑ አለኝ መስፍን። አይ ጋሽ መስፍን፣ አይ ጥላሁን ሲል ትዝታውን ነቢ መኮንን አካፍሏል።